ሁሉም ሰው እግዚአብሔርን ማገልገል ይፈልጋል። ቢያገኝ መመጽወት ሲቻለው ደግሞ በጾምና በጸሎት እግዚአብሔርን ደስ ማሰኘት የማይፈልግ ማለት ከአቅሙ በላይ ካልሆነ በስተቀር ማን ኃጢአትን ወዶ ይሰራታል? ጸጸት በልቡ ውስጥ የማይነግሰዋል እንደ ኃጢአትን ከሰራ በኋላ ወዶ ስለማያደርጋት እኮ ነው እንጂ ስለማትጣፍጥ አይደለም። ለጊዜው ጣፍጦት ይሰራታል፣ በኋላ ግን ይጸጸትባታል። እግዚአብሔርን ማገልገል በማንኛችንም ሕሊና ውስጥ አለ፣ እንፈልጋለን። ፈቂደ ገቢረ ሰናይስ ሀለዋቤ ብሎ ሐዋርያው እንደተናገረው በጎ ስራ ማድረግን መሻት መፈለግ በእኔ ዘንድ አለ። ነገር ግን ለሁሉም ሰው ሁልጊዜ አይቻለውም። ለምንድን ነው የማይቻለው ካላችሁኝ፣ ሁለት ነገሮች ላይ በደንብ ትኩረት ማድረግ ይኖርብናል። እውነት ለመናገር ገንዘብ የሚወድ ሰው ሚስትም አይኖረውም። ገንዘብ የምትወድ ሴት ባልም አይኖራትም። ምክንያቱም ገንዘቡን እንጂ ሚስቱን አይደለም የሚያከብረው። ገንዘብ ለሚወድ ሰው ጓደኛም የለው። ገንዘብ ለሚወድ ሰው አምላክም አይኖረውም ማለት ነው። አምላኩም የሆነው ፊቱ ላይ የተቀመጠው ገንዘቡ ስለሚሆን ነው። ስለዚህ ቅዱስ ጊዮርጊስ በመጀመሪያ ራሱን ነፃ ያደረገው ከነዚህ ከሁለቱ ነው ማለት። በእነዚህ በሁለቱ የታሰረ ሰው ነፃ መውጣት አይችልም። ስለቆረበ ነፃ አይወጣም። ንስሐ ስለገባም ነፃ አይወጣም። ተመልሶ በዛች ኃጢአት ይወድቅባታል፣ ይያዝባታልና ማለት ነው። ዛቲ እቲ ሃይማኖት እንተሰረጉ አበዊነ ሃይማኖተ አበው ምዕራፍ 18 ቁጥር 15 ላይ የሚገኝ ቃል ነው። አባቶቻችን የወሰኗት ሃይማኖት ይህች ናት የሚል ቃል አለ። ይህንን ሰለስቱ ምዕት ናቸው በሃይማኖተ አበው ያስቀመጡልን። አባቶቻችን የሰሩት ሃይማኖት ብለን ስንናገር አባቶቻችን የፈጠሩት ማለት አይደለም። ክርስቲያኖች በሚገባ ልናውቀው የሚገባ ሃይማኖታችንን የፈጠረልን ሰው የለም። ሃይማኖታችን ከእግዚአብሔር የተቀበልነው ከእግዚአብሔር የተገለጠላቸው አባቶቻችን ያስተማሩን ነው እንጂ የተፈጠረ ሃይማኖት ለማንም የለውም፣ በእኛ ዘንድ ማለት ነው። ሰዎች በልቡናቸው አመስጥረው በአይምሯቸው ተራቀው የፈጠሩትን ሃይማኖት አንከተልም። እግዚአብሔር ራሱ ቀድሞ በነቢያት በኋላም ደግሞ በሐዋርያት የገለጠውንና የሰበከውን ሃይማኖት ነው የምንከተለውም የምናምነውም በዚያ ነው ማለት ነው። ይህንን ነው እንግዲህ የሰሩልን ማለታችን ድንበር ያበጁለት ለማለት ነው። መናፍቃን እየመጡ በየጊዜው ድንበሩን ሲያፈልሱት አጥሩን ሲነቀንቁት ተመለከቱና አባቶቻችን ከዚያ ይለፍ ከዚያ ይትረፍ ብለው እግዚአብሔር በአባቶቻችን በነቢያት አስቀድሞ የተናገረው በኋላም በሐዋርያት ደግሞ የሰበከው ራሱም ወርዶ የሰራውና ያጸናው ሃይማኖት ይህ ነው ብለው የሰሩልን ያቀኑልን ያጸኑልን ሃይማኖት ይህ ነው ማለት ነው። ዛቲ ይእቲ ሃይማኖት እንተሰረጉ አበዊነ ቅዱሳን የሚለው ሰለስቱ ምዕት ይህንን ነው እንግዲህ ያስቀመጡልን ማለት ነው። ያቺ ሃይማኖት ምንድናት? እዚያው ላይ በተቀመጠው መሰረት ነአምን በአሐዱ አምላክ ነው። በአንድ አምላክ በእግዚአብሔር አብ እናምናለን፣ በልጁ በኢየሱስ ክርስቶስም እናምናለን፣ በባህረ ሕይወቱ በመንፈስ ቅዱስም እናምናለን ብለው ነው ያስቀመጡልን። ከዚህ አይለፍ ከዚህ አይትረፍ ብለው ነው የወሰኑት። በአብ ምን ብለን እናምናለን? 22ቱን ስነ ፍጥረት የሰራ ሰማይና ምድርን ያስማማ ነው። የሚታየውን የማይታየውንም ያስገኘ፣ የማይታየውን ረቂቁ አምላክ ፈጠረው፣ የሚታየውን ደግሞ ግዙፉ አምላክ ፈጠረው ብለው የሚያስተምሩ ሃይማኖትን የሚያጠፉ ግኖስቲኮች ተነስተው ስለነበረ ነው አባቶቻችን የሚታየውንም ሆነ የማይታየውን የፈጠረው ስንት አምላክ ነው አሉ? አንድ አምላክ ነው፣ እሱም እግዚአብሔር አብ ብለው ተናገሩት። አብን ምን ብለን እናምናለን? ወልድን የወለደ መንፈስ ቅዱስን ያሰረጸ ነው ብለን እናምናለን። ማንን የወለደ? አብ። ወልድን ቢወልደው ቀድሞት ተገኘ ብለን ግን አናምን። ቀድሞት ያልተገኘ የባህሪ አባቱ ነው። ወልድም ከአብ የተወለደ ነው ብለን ብናምንም መንፈስ ቅዱስም ከአብ የሰረጸ ነው ብለን ብንናገርም መንፈስ ቅዱስም ሆነ ወልድ ከአብ በዘመን ዘግይተው የተገኙ ናቸው ብለን አናምንም። የምናምነው ምን ብለን ነው? በዚህ ዓለም ያለ አባት ልጁን በዘመን ይቀድመዋል፣ በዕድሜ ይበልጠዋል፣ በማዕረግም እንደዚያው። ምናልባትም ከአባቱ የሚበልጥ ልጅም ሊኖር ይችላል በማዕረግ በክብር። በሥላሴ ዘንድ ግን የአብ አባትነት የአብ አስራጺነት ከወልድና ከመንፈስ ቅዱስ በዘመን አታስቀድመውም፣ በክብርም በማዕረግም አታስበልጠውም። ወልድም ከአብ በመወለዱ መንፈስ ቅዱስም ከአብ በመስረጹ በዘመን ከአብ ዘግይተው ተገኙ አያስብላቸውም። እንዲሁም በክብር የወለዳቸው ነውና ይበልጣቸዋል ብለን አናምንም ማለት ነው።
ስለዚህ ምን እንላለን? ሁልጊዜም አሐቲ ቅድምናሆሙ ለሥላሴ፣ የሥላሴ ጥንታቸው መገኘታቸው አነዋወራቸው አንዲት ናት ብለን እናምናለን። ስንት ናት? አንዲት ናት። ክብራቸው ማዕረጋቸውም አንዲት ናት። በሥላሴ ዘንድ አንዱ ከአንዱ ይበልጣል ብለን አናምንም ማለት ነው። ሥላሴ ስንት አካል አላቸው? 3 አካል። ስንት ባህሪ? ስንት መንግስት? ስንት ስልጣን? ስለዚህ ስንት አምላክ እንላለን? 3 አካል ስላለው 3 አምላክ እንላለን? አንልም። አንድ ባህሪ ስላለው አንድ አካል ነው ያለው እንላለን? አንልም። ስለዚህ ስንት አካል? 3 አካል። ስንት ባህሪ? አንድ ባህሪ ብለን እናምናለን፣ እናስተምራለን። ከዚህ የወጣ ምንም ሃይማኖት የለም። ይህንን ነው አባቶቻችን የጸናች የቀናች የወሰኑልን ሃይማኖት የምትባለው ይች ናት፣ በምስጢረ ሥላሴ በኩል ማለት ነው። በምስጢረ ሥጋዌ ደግሞ ኑሮ ድህረ ዓለም ቅድስት ድንግል ከምትሆን ከመቤታችን ያለ ወንድ ዘር የተወለደ ከሰማይም የወረደ ሰው በመሆኑ አምላክነቱ ያልቀረበት አምላክ በመሆኑም ሰውነቱ ሰው ከመሆን ያልተከለከለ ያልተገደበ ሰው በመሆኑ የገዘፈ አምላክ በመሆኑ ደግሞ የረቀቀ እንደ አምላክነቱ በጨርቅ የተጠቀለለ እንደ አምላክነቱ በተዘጋ ማኅፀን የወጣ የተወለደ እንደ ሰውነቱ ደግሞ በጨርቅ የተጠቀለለ ነው ብለን እናምናለን። በሰውነቱ ወልደ ማርያም እንለዋለን፣ በመለኮቱ ደግሞ ወልደ አብ እንለዋለን። ወልደ አብ ወልደ ማርያም የሆነው ደግሞ ስሙ ማን ነው? ኢየሱስ ክርስቶስ ነው ማለት ነው። በተዋህዶ አንድ ሆኗልና ጸንቷልና ተዋህዶ አስማምታቸዋለችና መለኮትንና ሰውነትን አንድ አድርጋለችና 2 አካል 2 ባህሪ ብለን አናምንም። በምስጢረ ሥጋዌ ስንት አካል እንላለን? አንድ አካል። ከ2 አካል በሉ ንገሩኝ። ከ2 አካል በሉ አንድ አካል። ከ2 ባህሪ አንድ ባህሪ ሆነ ብለን እናምናለን። ኢየሱስ ክርስቶስ ማለት ከ2 አካል አንድ አካል የሆነውን ከስንት አካል? በደንብ ተናገሩ። ከስንት አካል? ከስንት ባህሪ? ከ2 ባህሪ አንድ ባህሪ ሆነ። ከ2 አካልም አንድ አካል ሆነን 2 አካል ማለት መለኮት ለብቻው ትስብእትም ለብቻው ከተዋህዶ በፊት ማለት ነው ነበረ። በኋላ ግን ተዋህዶ አንድ አካል አንድ ባህሪ አደረገችው ማለት ነው። ተዋህዶ አንድ አካል አንድ ባህሪ ታደርገዋለች። ከዚያ በኋላ ሁለትነት አይነገርለትም። ምክንያቱም ብቻውን መለኮት ብቻውን ትስብእት ኢየሱስ ተብሎ አይጠራም። ኢየሱስ ተብሎ የሚጠራው መለኮት ከስጋ ጋር ስጋም ከመለኮት ጋር አንድ ቢሆን የወጣለት ስም ነው ስም ኢየሱስ የሚለው ስም። ምክንያቱም ኢየሱስ ማለት ምን ማለት ነው? ኢየሱስ ማለት ሕዝቡን ከኃጢአታቸው የሚያድናቸው መድኃኒት ማለት ነው። መድኃኒት የተባለው አምላክ ቢሆን አይደለም እንዴ? ተዳሶ ተበልቶ ተጠጥቶ ማዳን የቻለው ሰው ቢሆን አይደል እንዴ? መለኮት የሚበላ አካል የለውም። ሰውነት ደግሞ የሚያድን ባህሪ የለውም። ነገር ግን በመዋሃዱ ምክንያት ሰው ሆኗልና በላ ነው ጠጣ ነው። እንዲሁም ደግሞ አምላክ ነውና ተፈወስንበት ዳንበት ማለት ነው። ለዘላለም ለኃጢአት ማንም መድኃኒት አልሰራም እስከ ዛሬ። ለኃጢአት መድኃኒት የሆነው ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ዳሰነው ከደዌ የተፈወስንበት፣ በልተነው ጠጥተነው ደግሞ ከኃጢአት ነጻንበት ዳንበት ማለት ነው። ሰው ከኃጢአቱ ንጹሕ የሚሆነው ቅዱስ ሥጋውን ክቡር ደሙን የተቀበለ እንደሆነ ነው። ቤተ ክርስቲያን የክርስቶስ አካሉ ናት። ስንዳስሳት ከቁስላችን እንድንባታለን። ነገር ግን ከኃጢአት አንነጻም። ከኃጢአት የምንነጻው የክርስቶስን ሥጋውን ደሙን ስንበላና ስንጠጣ ነው። ምክንያቱም ሰውነታችንን ሊያነጻ የሚቻለው ብቸኛ ደም ብቸኛ መስዋዕት የክርስቶስ ሥጋና ደም ስለሆነ ነው። ይህንን ነው እንግዲህ አባቶቻችን የሰሩልንና ወሰን ድንበሩ የታወቀ የተመረመረ በመጻሕፍት የተነገረ አባቶቻችን የሰሩልን ሃይማኖት ማለት ይሄ ነው። እንግዲህ ይህንን ይዘው ነው አባቶቻችን የሚመንኑት ገዳም የገቡት። ሰማዕታትም በአውደ ስም በምስክርነት አደባባይ የተጋደሉት ስለ መንግሥተ ሰማያት ራሳቸውን ለሞት አሳልፈው እስከ መስጠት ድረስ መከራ የተቀበሉት አባቶቻችን ይችን ወሰንና ድንበሯ በቅዱሳት መጻሕፍት የተቀመጠውንና የታወቀችውን የተገለጠችውን ሃይማኖት ይዘው ነው ማለት ነው። ዛሬ ቅዱስ ጊዮርጊስ ነው ልንዘክረው ልናስበው ይገባል። ምክንያቱም ሰማዕቱ ቅዱስ ጊዮርጊስ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ምስክር ሆኖ በአደባባይ
ከአብ ከወልድ ከመንፈስ ቅዱስ በቀር ሌላ አምላክ የለም ብሎ አንድ አምላክ ስለሆነው ስለ አብ ስለ ወልድ ስለ መንፈስ ቅዱስ ሲመሰክር በሰማዕትነት ያለፈ ቅዱስ ሰማዕት ስለሆነ ነው ቅዱስ ጊዮርጊስ የምናነሳው። ቅዱስ ጊዮርጊስ የቤተ መንግስት ሰው ነው። በቤተ መንግስት ያደገ የአባቱ ስልጣንም ሊቀበል የሚገባው ሰው እንደነበረ ነው እንግዲህ ገድሉ የሚተርክልን ማለት ነው። የልዳ ሰው ነው። በልዳ ነው የተወለደው። ዛሬም መቃብሩ የሚገኘው በልዳ ነው። ነገስታቱ ይኖሩበት ወደ ነበረው ስፍራ የተንቀሳቀሰው የአባቱን ዙፋን የአባቱን ስልጣን ለመረከብ ነበር። ነገር ግን እግዚአብሔርን ከማያውቅ ህዝብ ጋራ ነው ሄዶ የተላተመውና እግዚአብሔር በሌለበት ስፍራ ውስጥ ገብቶ ሹመት ሽልማት ተቀብሎ መውጣቱ አላስደሰተውም። ስለዚህም ምን አለ? ፈጣሪን በሚክዱ ሰዎች እጅማ ተሹም ያልወጣም ብሎ ነው እንግዲህ ለምስክርነት ስራውን የጀመረው። እኔ ክርስቲያን ነኝ ብሎ መለየት የጀመረው ስለ ክርስትናው ተለይቶ ሄዶ ከዚያ በኋላ ነው ቅዱስ ጊዮርጊስ ማለት ነው። ግን በመጀመሪያ ራሱን ነፃ ሲያወጣ ራሱን ነፃ ያወጣው ምን አድርጎ መሰላችሁ? ባሮች ነበሩት ይከተሉት የነበሩት አገልጋዮች ነፃ ወጣቸውና ከዚህ በኋላ በክርስቶስ እኔም እናንተም እኩል ነን፣ በእኔና በእናንተ መካከል ጌታና ባሪያ የለም ብሎ ነፃ ወጣቸው። ቀጠለና ለነገስታቱ እጅ መንሻ አድርጎ ሊሰጠው ይዞት የመጣውን ወርቅና ብርም ለድሆች እንዲሰጡ ታዘዛቸው ማለት ነው። በአካባቢው በሚገኙ ድሆች እጅ አስቀመጠና ገንዘቡን። ከዚያ በኋላ ነው ቅዱስ ጊዮርጊስ ክርስትናውን በአደባባይ ገልጦ ማስተማር የጀመረው። ከዚያ በኋላ ነው ማለት ነው። ሰውን ነፃ የሚያወጣው ምን እንደሆነ ታውቃለች? ሰው በመጀመሪያ ሁለት ነገሮችን ሊያደርግ ይገባዋል። ራሱን ከኃጢአት ነፃ አድርጎ እግዚአብሔርን ማገልገል ከፈለገ። እግዚአብሔርን ማገልገል የማይፈልግ በእኛ መካከል ማንም የለም። የምታገቡት እኮ እግዚአብሔርን ማገልገል ካላችሁ ፍላጎት የተነሳ ነው ብለን ነው የምናምነው ክርስቲያኖች። ታውቃላችሁ ቤተ ክርስቲያን ሰው ሲጋባ የሚጋባው እግዚአብሔርን በንጽህና ማገልገል ስለሚፈልግ ነው ብለን እናምናለን። ሲመነኩስም ልክ እንደዚያው በንጽህና በድንግልና ሆኖ በመከራ ውስጥ እያለፈ እግዚአብሔርን ማገልገል ክርስቶስን መምሰል ስለሚፈልግ ነው ብላ ታምናለች ቤተ ክርስቲያን፣ ታስተምርማለች። ስለዚህ ሁሉም ሰው እግዚአብሔርን ማገልገል ይፈልጋል። ማንም ማገልገል የማይፈልግ ማንም የለም። ቢያገኝ መመጽወት ሲቻለው ደግሞ በጾምና በጸሎት እግዚአብሔርን ደስ ማሰኘት የማይፈልግ ከአቅሙ በላይ ካልሆነ በስተቀር ማን ኃጢአትን ወዶ ይሰራታል? ጸጸት በልቡ ውስጥ የማይነግስ ሰው አለ? ኃጢአትን ከሰራ በኋላ ወዶ ስለማያደርጋት እኮ ነው እንጂ ስለማትጣፍጥ አይደለም። ለጊዜው ጣፍጦት ይሰራታል፣ በኋላ ግን ይጸጸትባታል። እግዚአብሔርን ማገልገል በማንኛችንም ሕሊና ውስጥ አለ፣ እንፈልጋለን። ፈቂደ ገቢረ ሰናይስ ሀለዋቤ ብሎ ሐዋርያው እንደተናገረው በጎ ስራ ማድረግን መሻት መፈለግ በእኔ ዘንድ አለ። ነገር ግን ለሁሉም ሰው ሁልጊዜ አይቻለውም። ለምንድን ነው የማይቻለው ካላችሁ ሁለት ነገሮች ላይ በደንብ ትኩረት ማድረግ ይኖርብናል። ራሳችንን በመጀመሪያ ነፃ ማድረግ ከፍቅረ ነዋይ እና ከጸሊያ ቢጽ ነፃ መሆን አለብን። ፍቅረ ነዋይ ማለት ገንዘብን መውደድ ነው። ገንዘብ መውደድ የክፋት ሁሉ ስር ናት ተብሎ ተጽፏል። እስመ ስሩ ለኩሉ እካይ አፍቅሮ ነዋይ። ቅዱስ ጳውሎስ ለጢሞቴዎስ ሲጽፍለት የኃጢአት ሁሉ ስር ምንድን ነው ትለኝ እንደሆነ ገንዘብን መውደድ ናት ይላል። ገንዘብንና እግዚአብሔርን መውደድ ስለማይቻል አንድ አድርጎ እግዚአብሔርን ወይም ገንዘብ፣ እውነት ለመናገር ገንዘብ የሚወድ ሰው ሚስትም አይኖረውም። ገንዘብ የምትወድ ሴት ባልም አይኖራትም። ምክንያቱም ገንዘቡን እንጂ ሚስቱን አይደለም የሚያከብረው። ገንዘብ ለሚወድ ሰው ጓደኛም የለው። ገንዘብ ለሚወድ ሰው አምላክም አይኖረውም ማለት ነው። አምላኩም የሆነው ፊቱ ላይ የተቀመጠው ገንዘቡ ስለሚሆን ነው። ስለዚህ ቅዱስ ጊዮርጊስ በመጀመሪያ ራሱን ነፃ ያደረገው ከነዚህ ከሁለቱ ነው ማለት። በእነዚህ በሁለቱ የታሰረ ሰው ነፃ መውጣት አይችልም። ስለቆረበ ነፃ አይወጣም። ንስሐ ስለገባም ነፃ አይወጣም። ተመልሶ በዛች ኃጢአት ይወድቅባታል፣ ይያዝባታልና ማለት ነው። ብዙዎቹ ለጠንቋይ የሚገብሩት ለምን ይመስላችኋል? ገንዘብ ወዳዶች ስለሆኑ አይደል? ወንድሞቻቸውን ባልንጀሮቻቸውን ከመውደድ ይልቅ ገንዘብ ስለሚወዱ እኮ ነው ለጠንቋይ ቀላቢ ሆነው የሚቀሩት። ብዙዎቹ እህቶቻቸውን ወንድሞቻቸውን ርቀው የሚኖሩት ለምን ይመስላችኋል? ገንዘብ ስለሚወዱ እኮ ነው። ብዙዎቹ ቤተ ክርስቲያን መምጣት የማይፈልጉትም ለዚህ ነው። ገንዘብ ወዳዶች ናቸው። በዚች ጊዜ የሚሰሯትን ገንዘብ ነው የሚያስቡት ማለት ነው። ብዙ ሰዎች በገንዘብ መውደድ ምክንያት ከእግዚአብሔር መንግስት ርቀው ወጥተው ቀርተዋል። እግዚአብሔር ከዚህ ይጠብቀን። ከእግዚአብሔር የሚያርቅ ገንዘብ አይኑረን። በእውነት ክርስቲያኖች የትኛውም ነገር ከእግዚአብሔር ሊያርቃችሁ አይገባም።
ከእግዚአብሔር ሊለየን የሚችል የከበረ ነገር በምድር ላይ አንድም የለም። ሰማይንም ቢሰጧችሁ እንኳን መሬቱን ተውትና የመሬቱን ይቅርና ሰማይም የእናንተ ነው ቢሏችሁም በእግዚአብሔር ልትለውጡት በፍጹም አይገባም። ክርስቲያኖች በፍጹም ልትለውጡት አይገባም። አንድ ቤት አይደለም ከተማው በሙሉ የእናንተ ነው ቢሏችሁም በእግዚአብሔር ብትለውጡት አይስማማም፣ አይመጣጠንም። በእውነት አይመጣጠንም። ወርቅ ቢኖራችሁ በአፈር ልትለውጡት ትችላላችሁን? አይቻልም። አይደለም? አይሆንም። አልማዝ ቢኖራችሁ በወርቅ ልትለውጡት አትችሉም። ምክንያቱም የከበረ የትኛው እንደሆነ ስለምታውቁ ነው። ክርስቲያኖች የከበረውን በተዋረደው ነገር ልንለውጠው በፍጹም አይገባም። አንዳንዶቹ ስተው በወረደ ነገር የከበረ ጌጣቸውን ሽልማታቸውን ተነጥቀው ተቀምተው የሚቀሩ በጣም ብዙዎች ናቸው። ግን በእውነት ሃይማኖት ነበር የሚከብረው። ሃይማኖት ካለን እኮ ክርስቲያኖች ብንታመም እንፈወስበታለን። መጻጉዕ ወደ ጸበል የሚያወርደው ሲፈልግ ሳለ የዳነው ክርስቶስ ኢየሱስ በተናገረው ቃል አይደል? የዳነው እኮ በዚያ ነው። በእግዚአብሔር ቃል ነው የዳነው። የእግዚአብሔር ቃል ካለን ብንሰበር እንጠገንበት ነበር አይደል? ስፋዴከ ያለው ኢየሱስ ክርስቶስ ውሃይ ወትዴው ወኮነት ከመካሊታ እጅን ዘርጋ ብቻ ነው የተናገረው። የማቴዎስ ወንጌል ምዕራፍ 12 ላይ እጁ የሰለለችበትን ሰው ስንመለከት እጁን ዘረጋ። ልክ ሲዘረጋት እንደ መጀመሪያው ሁና ተመለሰች። ተመልከቱት። የሰለለችውን የሚያበረታት፣ የደከመችውን የሚያጸናት፣ መቆም የማይችለው መቆም የሚያስችለው ይሄ ሃይማኖታችን ነው። የእግዚአብሔር ቤተሰቦች በሃይማኖታችሁ የምትለውጡት ምንም ነገር ሊኖር አይገባም። ሃይማኖታችሁን የሚያክል ሀብት በምድር ላይ የለም። የተገነባውም ግንብ የተሰጠውም ሹመትና ሽልማት የትኛውም ቢሆን በሰዎች እጅ ያለው ነገር ሁሉም ለኛ ቢሆን በሃይማኖታችን የምንለውጠው ነገር ግን አይኖርም። በእውነት ክርስቲያኖች ይሄን ነው ማመን ያለብን። ቅዱስ ጊዮርጊስ ይሄንን ነው መለወጥ ያልፈለገው። ስለዚህም ለምስክርነት ተነሳ። በልቡ ከያዛት ሃይማኖት በቀር ምንም አላተረፈም ለራሱ። ገንዘቡን ነው ሰጠ፣ ባሮቹን ነው አሰናበተ፣ ሹመቱን ነው ሽልማቱን ነው ናቀው፣ ጣለው። ከዚህ በኋላ ራሱን ነፃ ወጣ። ራሳችሁን ነፃ አውጡ። በመጀመሪያ ክርስቲያኖች ወንድሙን የማይወድ ሰው ባልንጀራውን የማይወድ ሰው ገና ነፃ የወጣ ሰው አይደለም። በሃይማኖት ራስን ነፃ ማውጣት የቻለ ሰው ወንድሙን ይወዳል። ምክንያት ፈልጎ ባልንጀራውን አይጠላም፣ አያሳድድም። ስለዚህ በመጀመሪያ ራሳችንን ነፃ ማውጣት ይገባናል። ራሱን ነፃ ማውጣት ስላልቻለ ነው። ቆርባለሁ ካለ ስንት ዘመኑ ግን በራሱ አያዝማ፣ ነፃ አልወጣማ። ነፃ ያልወጣ ሰው በራሱ ስልጣን የለውም ክርስቲያኖች። ስለዚህ በተክሊል ነበር ሊያገባ ያሰበው ግን አላደረገውም። ንስሐ ገብቶ በቤቱ መኖር ነበር የሚፈልገው ግን አላደረገውም። ለምንድን ነው ያላደረገው? ያሰብከውን ማድረግ ያልቻልከው ለምንድን ነው? ያሰብሽውን የገባሽውን ኪዳን መጠበቅ ያልቻልሽው ለምንድን ነው? ነፃ አልወጣንም። ገና ልቡናችንን ህሊናችንን ነፃ አላወጣንም። ከኃጢአት ባርነት አልተለየንም። ገና እዚያው በባርነት ቤት ውስጥ ነው የምንኖረው። እስራኤል በግብፅ በሙሴ በፈርዖን ባርነት ውስጥ በነበሩ ጊዜ የወደዱትን አያደርጉም። ገለባ አምጡ ቢባሉ ያመጣሉ፣ ጡብ እርገጡ ቢባሉ ይረግጣሉ፣ ጠፍጥፉ የተባሉትን ይጠፈጥፋሉ። ከዚህ ውጭ ሌላ ነገር የላቸውም። ማንም ሰው ራሱን ነፃ ማውጣት ካልቻለ በመጀመሪያ የወደደውን ነገር ሊያደርግ አይችልም። ማን ነው ከኛ ነገር በጎ ነገር ማድረግ የማይመኝ? ማንም የለም። ጸሎተኛ መሆን ያልተመኛችሁበት ዘመን አለ፣ ያልጀመራችሁበት ዘመን አለ። ከምኞትም አልፎ ግን አልተቻለም። በዛው መቀጠል አይቻልም። ባሪያ ነህ። ገና ራስህን ለኃጢአት ባርነት አሳልፈ ሰጥተሃል ማለት ነው። ነፃ እስክትወጣ ድረስ ይሄ መመላለስ ይቀጥላል። ገና በሆድ ባርነት ውስጥ ያለ ሰው እንዴት መጾም ይችላል? ምክንያት እየፈጠረ ይበላል እንጂ። ገና በገንዘብ ባርነት በገንዘብ አገዛዝ ስር የወደቀ ሰው እንዴት ብሎ ከገንዘብ በላይ ሰዎችን ሊያደርግ ይችላል? እንዴት ብሎ ገንዘብን ንቆ አጥቅቶ ሃይማኖቱን ፍለጋ ይሄዳል? የሹመት የሽልማት ፍቅር ውስጥ የወደቀ ሰው እንዴት ባልንጀሮቹን፣ ሚስቱን፣ ባሉን ሊወድ ይችላል? እንደዚያ ሊሆን አይችልም። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች በመጀመሪያ ራሳችንን ነፃ ማውጣት ላይ ትግል እናድርግ። ራሳችንን ነፃ ማውጣት። አንደበቱን ነፃ ያላወጣ ሰው ነው ሳያስበው የሚዋሸው።
ሳያስበው የገባበት ውሸት ደግሞ አዙሮ አዙሮ የውሸት የኃጢአት ደግሞ መጨረሻ የለው፣ ጫፍ የለው። ኃጢአት ጫፍ ያለው መስሏችሁ እንዳትከተሉት። መሄድ ነው ዝም ብሎ እስከ ሕይወት ፍጻሜ ድረስ። ያለ ሞት የሚቋጨው ነገር የለም፣ ይቀጥላል ማለት ነው። ቅዱስ ጊዮርጊስ በመጀመሪያ ራሱን ነፃ ወጣ። ባጭሩ ግን ገድሉ ሰፊ ስለሆነ የዛሬው ታሪክ ስንመለከተው በህዳር 7 ቀን በአንዲት ድሃ ቤት አስረው ምሰሷ ላይ አስጠግተውት አስረውት ሂደው እንደነበርና በረሃብ ይሙት ብለው ፈርደውበት እንደነበረ ነው የሚጻፈው። ገረፉት፣ በመንኮራኩርም ፈጩት፣ በመጋዝም ተረተሩት፣ የሾህ ጫማም አጫሙት። በዚህ ሁሉ ክርስቶስን መሰለው። በዚህ ሁሉ ሰውነቱን የእግዚአብሔር መልአክ እየመጣ እየዳሰሰ ያድነው ነበር። ራሱ ኢየሱስ ክርስቶስም እየመጣ ይጎበኘው ነበር። ሰውነቱ እንደ መጀመሪያው ይሆን ነበር እንጂ በአንድም ጊዜ ለምጽ አልታየበትም በሰውነቱ ላይ። እንዲሆኑ ሲያሸንፋቸው ነው። በመጨረሻ አንዲት ድሃ ባካችሁ ፈልጉልኝ፣ ድህነቷን የሚመሳሰለው ዘአልቦ ዘይመስሎ ለንዴታ ነው። ድህነቷን ማጣቷን መቸገሯን የሚተካከለው የሌለ አንዲት ሴት ፈልጉ ተባለ። ተፈልጋ ተገኘች። ጦም አዳሪ ሴት ናት። እሷ ቤት ወስደው ዘጉበት ነው የሚለው። እግዚአብሔር ያችን ሴት ሊጎበኝ ስለፈለገ ሊያድናት ስለፈለገ ይህን አደረገ እንጂ ቅዱስ ጊዮርጊስን ረሃብ የሚገለው ሆኖ አይደለም። ከበላ 6ኛ ቀን ሆኖታል። በ7ኛው ቀን ምግብ እንድትሰጠው ጠየቃት። እሷ ግን ምን አለች? ጌታዬ ሆይ እኔም በልቼ አላውቅም፣ የሚበላም የሚጠጣም ነገር በቤቴ ውስጥ የለም አለችው። የታመመ ልጅ ነበራት። አባቱ ገና እንደተጸነሰ በ4ኛው ወሩ ነው የሞተው። ስትወልደው መናገር አይችልም፣ መሄድ አይችልም፣ መንቀሳቀስ አይችልም፣ መስማትም ማየትም አይችልም። ስለዚህ ደብቃ ነበር የምትኖረው። ለማንም አሳይታ አታውቅም። ይህንን ይዛ በተቀመጠችበት ነው ቅዱስ ጊዮርጊስ ቤቷ ድረስ ሄደላት። አስረውት ከሄዱ በኋላ ሴቲቱን ምግብ ስጠይቃት የለኝም ስትለው ሃይማኖቷ ምን እንደሆነ ይህን ያክል ድሃ እስክትሆኝ ድረስ የተወሽ አምላክሽ ማን ነው ብሎ ጠየቃት። ሰማይና ምድሩን የፈጠረውን አጵሎንን ዳጎንን አመልካለሁ አለችው። ድሃ መሆንሽ በዚህ ምክንያት ነው አላት። መቸገርሽ በዚህ ምክንያት ነው። ሃይማኖት የለሽም። ሰማይና ምድርን የፈጠረውን አምላክ አታውቂውም። ማን ያበላሻል? እስኪ ጥሪያቸው። የምታመልኪያቸው አማልክት ምግብ ይስጡሽ፣ እስኪ ጥሪያቸው። ውሃ ያመንጩልሽ፣ እስኪ ጥሪያቸው። ችግርሽን ይቅረፉልሽ አላት። አንዱም ከጣዖቶቿ መካከል ግን ሊታደጋት ሊረዳት የፈለገ የቻለ አልነበረም። ምክንያቱም የውሸት አማልክት ነበሩና ማለት ነው። የእግዚአብሔር ቤተሰቦች ሃይማኖታችን ሊያደርግልን የሚችለውን ነገር ማንም ሊያደርግልን አይችልም። በውሸት ዓለም ውስጥ ነው የምንኖረው። በዚህ ዓለም ውስጥ እውነት ኢየሱስ ክርስቶስ ብቻ ነው። በዚህ ዓለም ውስጥ እውነት ሃይማኖታችን ብቻ ነው። ልትደገፉበት፣ ልትጸኑበት የሚገባው ሃይማኖታችሁ ብቻ ነው። ይችም ሴት በመጨረሻ ከቅዱስ ጊዮርጊስ እውነተኛውን ሃይማኖት ተማረች። ይህንን ከተማረች በኋላ ነው ስለ ልጇ የነገረችው የተረከችለት። ልጅን አድንልኝ አለችው። ቅዱስ ጊዮርጊስ ዳሰሰው፣ ዓይኑ በራ። ቅዱስ ጊዮርጊስ አሁንም እጁንም እግሩንም እንዲቀናለት እንዲፈወስለት ጸለየ። ጻድቁ ሰማዕቱ እንደጸለየ ተደረገለት። እጁም እግሩም ተንቀሳቀሰለት። በዚህ ደስ አላት ሴቲቱ፣ በዚህ ደስ አላት። በመጨረሻ ምን ቀረ? አፉ እንዲፈታ እባክህ ተናገር፣ ጆሮውም እንዲሰማ አድርግልኝ አለችው። ቆይ ጠብቂ፣ እግዚአብሔር ጊዜ ያለው ያደርገዋል አላት። በኋላ ላይ ነው ይሄ ጆሮውን ደግሞ የሚፈታው። እኔ ስጠራው ይሰማኛል አላት። ለመጀመሪያ ጊዜ የጠራው ቅዱስ ጊዮርጊስ ነው። ያንን ልጅ የሰማም የቅዱስ ጊዮርጊስን ቃል ነው። ወዲያውኑ ጆሮውም ተፈታ፣ ዓይኑም በራ፣ ሁሉም ነገር ተስተካከለ ማለት ነው። እዚያ ቤት ውስጥ እንደገና ሌላ ተአምር ተፈጠረ። ሱሪያል የሚባል መልአክ ደግሞ ምግብ ይዞ መጥቶ ቤቱን በምግብ ሞላው ማለት ነው። ያችንም ሴት እግዚአብሔር ሊመግባት ስለፈለገ ነው። ከዚህ በላይ ግን ሃይማኖቷን እንድታውቅ ሊያደርጋት ነው። ይቺ ሴት ንጉሱን ፈርታ መኳንንቱን ፈርታ ሃይማኖቷን የካደች ሴት ናት እንጂ ክርስቲያናዊ ሴት የነበረች ሴት ናት። እና የልቧን የሚያውቅ አምላክ ነው በመጀመሪያ ሃይማኖቷን፣ በኋላ ደግሞ እንጀራዋንም እንድታገኝ ያደረጋት፣ ለልጇን ፈውስ እንድታገኝ ያደረጋት። ከዛ በኋላ ምን ብቻ ደግሞ ሌሎቹ ተአምር እንዲያዩ የታሰረበት ምሰሶ ደግሞ ለምልሞ ተገኘ። ክብርና ምስጋና ለእግዚአብሔር ነው። ይሄ ነው ሃይማኖት። አባቶቻችን የሰሯት ሃይማኖት ይች ናት።
ድውይ ቢኖር ትፈውሳለች፣ የሞተ ቢኖር ታነሳለች። የኛ ሃይማኖት የደረቀ ቢኖር ታለመልማለች፣ የተጠማ ቢኖር ታረካለች፣ የተራበ ቢኖር ታበላለች። ሃይማኖት ይሄ ነው ክርስቲያኖች። በእርግጥ ምድራዊ እንጀራ ለመብላት ምድራዊ መጠጥ ለመጠጣት ያመን አይደለንም። ምክንያቱም እኛ ለዘላለም የሚፈስ የሚመነጭ የመንፈስ ቅዱስን መጠጥ ጠጥተናል። ሰማያዊ መና ኢየሱስ ክርስቶስን ምግብ አድርገን ተቀብለናል። ከዚህ የሚበልጥ ምንም ነገር የለም። የምድሩ ከሰማዩ የሚበልጥ አይደለም። እግዚአብሔርን ምግብ አድርጎ ከመመገብ በላይ ምንም የሚበልጥ ነገር አለ? በሆነ ከዚህ የሚበልጥ ምግብ ለማንም የለውም። ይህንን ያገኘነው በዚች ሃይማኖት ነው ማለት ነው። ቅዱስ ጊዮርጊስ በመከራው ደስታን አግኝቷል። ቅዱስ ጊዮርጊስ በስቃዩ ክብርን አግኝቶበታል። ከዚያ በኋላ ነው የበቀለውን ምሰሶ ከቤቱ ጣራ በላይ ቅጠል አውጥቶ ሲመለከቱት የሀገሩ ሰዎች ሁሉ ንጉሱ ሳይቀር ተገረሙ። እኛ ለሐዘን ይሆነዋል ብለን ነበር፣ እሱ ግን ደስታ ሆኖለታል ብለው ተናገሩ ይላል። ገድሉን ስትመለከቱት ሃይማኖታችን ክርስቲያኖች ሐዘንን ወደ ደስታ መለወጥ የሚችል ነው። ማንም ሰው በሃይማኖቱ ሐዘንን ወደ ደስታ መለወጥ ይችላል። ማንም ሰው በሃይማኖቱ ውርደትን በክብር መተካት ይችላል። ማንም ሰው በቀናች በጸናች ሃይማኖት የኖረ እንደሆነ ሞትም ሕይወት ነው፣ ስደትም ጥቅም ነው። ምንም አይነት ጉዳት ቢኖር በሃይማኖት ሁሉም ነገር ክብር ነው። ከዚህ በኋላ ቅዱስ ጊዮርጊስ በሰማይ አክሊል ተቀብለው እያበሩ ከሚኖሩ ቅዱሳን እንዳንዱ ሆኖ ነው የኖረው ማለት ነው። የሚበልጠው ነገር ይሄ ነው፣ በሰማይ በክብር መኖር። አሚሃ ህያለው ይላሉ ሰለስቱ ምዕት በቅዳሴያቸው ምን ይላሉ? ህያለው ሰማዕት እንዘ ይበርቅ አክሊሎሙ ምስቤተ ደም ብርሃነ ፀሐይ፣ ከፀሐይ 7 እጅ አክሊላቸው እያበራ ሰማዕታት በዚያ ይኖራሉ ይላል። የሰማዕታት አክሊል ተሰጥቷቸው ነው የሚኖሩ። ሰለስቱ ምዕት በቅዳሴያቸው ሲናገሩ ዋጋቸውን ጨምረው የገለጿቸው ሰማዕታትን ነው። የሰማዕታት ክብራቸው በመንግስተ ሰማያት እጅግ ታላቅ ነውና በዚህ ዓለም መከራቸው ጽኑ ነው። በመጀመሪያ ገና እኔ ክርስቲያን ነኝ ብሎ ደፍሮ በአሕዛብ ፊት ቆሞ መናገር እኮ ሰይፍና ስለት እየተመለከቱ ይሄ በቂ ነው። ይሄ ትልቅ ሰማዕትነት ነው፣ ትልቅ አገልግሎት ነው። ከዚህ የሚበልጥ ምንም ነገር በራሳቸው ጨክነው ክርስቶስን መስለው መስቀሉን የተሸከሙ ማለት እነዚህ ናቸው። በዚህ ዓለም ተዋረዱ፣ በወዲያኛው ዓለም ደግሞ ከበሩ። በዚህ ዓለም ተሰደዱ፣ በወዲያኛው ዓለም ከቅዱሳን ጋር አብረው ባላገሮች ሆኑ። በዚህ ዓለም ተረገጡ፣ ተጣሉ፣ በወዲያኛው ዓለም ደግሞ ተነስተው ከፀሐይ 7 እጅ የሚያበራ ክብርን ተቀብለው ኖሩ ማለት ነው። ሃይማኖት በምድርም መስክረ ነው በሰማይ ልንከብርበት የተሰጠን ጸጋ ስለሆነ የእግዚአብሔር ቤተሰቦች አባቶቻችን እንዳስተማሩን አባቶቻችን እንደሰሩልን እኛም ሃይማኖታችንን ጠብቀን ልንኖር ይገባናል። አምላካችን እግዚአብሔር በምህረቱ በቸርነቱ ሁላችንን ይጠብቀን። እግዚአብሔር ይስጥልኝ።